ሰላም እንዴት ናችሁ? የኢየሱስ ፋሚሊ ዮርዳኖስ ነኝ። ዛሬም በአንድ አዲስ ሀሳብ ተገናኝተናል። ይህንን ቪዲዮ በቀደም ነበር አፕሎድ አደርግላችኋለሁ ያልኩት፣ ግን ደግሞ ባለፈው የለቀኩት ቪዲዮ ላይ አስተያየት ተሰጥቶኝ ነበረ። ድምፁ ጥራት የለውም፣ በጣም ያስተጋባል የሚል ትክክል ነበረ። ቢካዝ ስልኬ ስቶሬጁ እየሞላ ስለነበረ አይ ቲንክ ስፒከሩ የሆነ ነገር ሆኖ ይሁን አልገባኝም፣ እያስቸገረኝ ነበረ። አዲስ ስልክ መቀየር ነበረብኝ፣ አፕል ስቶር መሄድ ነበረብኝ። በቀደም ይሄንን ቪዲዮ መቅረጽ አልቻልኩኝም ማለት ነው። ተመሳሳይ የድምፅ ጥራት የሌለው ቪዲዮ ከምለቅላችሁ ብዬ ነው እና ግን እያሳሰበኝ ነበረና የእውነት ሼር ላረጋችሁ የምፈልገው ነገር ስለሆነ ዛሬም ቢሆን ኢትዮኬ ላንሳውና እንነጋገር። ስፔሻሊ በእንደዚህ አይነት የህይወት መስመር ውስጥ እያለፋችሁ ያላችሁ ኢትዮጵያውያን፣ ሀበሾች፣ ኤርትራውያን ወሬቨር ማንም አማርኛ ሊሰማ የሚችል ይህንን ቪዲዮ ላይ የሚችል ሰው ማለት ነው። this is a story okay አንድ ልጅ አለ እማውቀው ማለት ነው። እንዲህ ቤስት ፍሬንዴ ኦር በጣም እንዲማውቀው የምንግባባ አይነት ሰዎች አይደለንም። ባለፈው ስራ ጀምሬ ያለው ብያቸው አልነበረ? ስራ ጀምሬ በነበረበት ሰዓት አብራኝ የምትሰራ ጓደኛዬ ጋር ይግባባሉ ሁለቱ ደግሞ ማለት ነው። ሰላም ሲባባሉ ምናምን ነው ያው በቃ ያወቅኩት ያየሁት እንጂ እንደዚህ የቅርብ ጓደኛ ምናምን ምለው አይነት ሰውም አይደለም። ግን የእሷ ደግሞ ጓደኛዋ ነው። ስንወጣ ከስራ ተመሳሳይ ሰዓት ነው ሞስትሊ ሀበሾች የምንወጣው። ባስ ውስጥ ከተገናኘን መንገድ ላይ ካገኛል ብቻ ሰላም ሲላት አየዋለሁ ማለት ነው። እና እሱ ላይፍ ላይ ምን ሀፕን አደረገ? አሁን የሰማሁትን ታሪክ ነው ማካፍላችሁ። ስፔሻሊ አሁን ወረቀት ሳይኖራችሁ ኦር ብቻ በእንደዚህ አይነት ነገር ውስጥ እያለፋችሁ ያላችሁ ሰዎች ዝም ከምል እንደ ሼር ላርጋችሁ የሚጠቅማችሁ ነገር ካለ ብዬ ነው። እሱ ሲመጣ በሜክሲኮ ምናምን አድርጎ ነው የመጣው ወደ አሜሪካ ነገር ማለት ነው። ምን አድርገውለታል? ቀለበት አድርገውለታል። ትራክ የሚያደርጉበት ማለት ነው። ወርክ ፐርሚቱን ምናምን ጨርሷል። ስራ ይሰራል ግን የመኖሪያ ፍቃድ የለውም ማለት ነው። ስለዚህ ትራክ ያደርጉታል። ቀለበቱ ኤኒታይም ሻወርም ቢገባ ዋተር ፕሩፍ ነው። የትም ቢሆን ቢተኛም ቢነሳም ልብስ ቢቀይርም ምን ቢያደርግም ቢታጠብም አብሮት ነው መሆን ያለበት ማለት ነው። ኢቨን ሲታጠብም ዋተር ፕሩፍ ስለሆነ ምንም የሚበላሽ ነገር የለውም ማለት ነው። አንዳንድ ጊዜ ግን በመኖር ውስጥ የምንዘናጋው ነገር አለ አይደለ? እሱ አሁን ምንም ስታዩት ልጁ ራሱ ምስኪን ነው አይደለም? እና ከመንግስት ጋር እንደዚህ ምናምን በቃ ምስኪን፣ በጣም ምስኪን ልጅ ነው። ፊቱ ያስታውቃል። የሆነ ቀጭን ልጅ፣ በጣም ምስኪን ልጅ ምናምን እና ስራ ይሰራል። ያ ማለት እንግዲህ መንግስት ከደሞዙ ግብር ይቆርጣል ማለት ነው አይደል? ታክሲ ይከፍላል ምናምን። ሰላማዊ ሰው ነው። ኑሮውን እየኖረ ነው። ስራውን እየሰራ ነው። ምንም የሚያሰጋ ነገር የለውም ለላይፉ ማለት ነው። ግን ያንን ቀለበት አውልቆታል ማለት ነው። አሁን ስሰማ ያንን ቀለበት አውልቆት እነሱ ለካ ትራክ ሲያደርጉት ሊያገኙት አልቻሉም። የት እንዳለ ግን ያውቁታል አይደል? ያው ከፈለጉ እዚህ ሀገር ከፈለጉ ያገኟቸዋል። እና መጥተው ይዘውት ሄዱ ወደ ፖሊስ ጣቢያ ላይ እስር ቤት ይዘውት ሄዱ ማለት ነው። ከዛ በቃ ደብዛው ጠፋ፣ የት እንዳለ ጠፋ ማለት ነው። ብድግ አድርገው ነው የወሰዱት። ለማንም የተናገረው ነገር የለም፣ ለማንም የደወለው ነገር የለም። እና እኔም በቃ ኦልሬዲ ነግሬያቸዋለሁ፣ ስራ ለቅቄያለሁ ምናምን፣ ምን ማውቀውም ነገር የለም ማለት ነው። እና እዛ የሚሰሩ ሰዎች ሀበሾች ሲያዩት እየመጣ አይደለም ልጁ ስራ ማለት ነው። እዚህ ሀገር ደግሞ እንዴት ነው ይሄ ቤስት ፍሬንድ ጓደኛ ብላችሁ በጣም ክሎዝ የሆናችሁት ሰው ከሌለ በስተቀር የአሜሪካ አንዱ ትልቁ ከባዱ ላይፍ ስታይል ምንድን ነው? የት ነው የምትኖሩት? ማን ጋር ነው የምትኖሩት? ቤታችሁ የት ነው? አድሬሳችሁ የት ነው? ስልካችሁን የሚያውቅሰው አድሬሳችሁን ላያውቀው ይችላል። የት እንደምትኖሩ ላያውቀው ይችላል። ስለዚህ በምን ይገኙ ማለት ነው? ቤቱን ምናምን ሊያውቁት አልቻሉ እዛ የሚሰሩት ሰዎች። እና ገና የቅጥር ፎርም የሞላበትን ወረቀት ኦፊስ ሄደው ይህንን ማሰባቸው ራሱ እነሱ ሆኖ ነው። ቀና ልብ ስላላቸው ኦፊስ ሄደው ከሊስቱ ወጥቶ ምንድነው የሞላው አድረስ ኢቭን አጋጣሚ ራሱ ተመሳሳይ መሆኑ ነው እንጂ አንዳንዴ ስትቀጠሩ የምትሞሉት ቤትና ከዛ በኋላ ደግሞ ሙቭ አድርጋችሁ የምትኖሩበት ቤት ኢቭን የተለያየ ሊሆን ይችላል። እንደን እሱን ሊስት አይተው ምናምን ፈልገው ድራይቭ አድርጎ ቤቱ ሲሄዱ ከቤቱ ላይ የቤቱ እቃ ወጥቷል አለች አሁን ስትነግረኝ ኢቭን ጓደኛዬ ማለት ነው። እና በመስኮት በኩል ሊያዩ ሲሞክሩ የለም የቤቱ እቃ አሁን የእሱ ይሆናሉ ተብሎ የሚታሰቡ እቃዎች ራሱ የሉም ማለት ነው። ኦልሬዲ ቤቱን ለሌላ ሰው አከራይተውታል። አሁን ይሄንን የምነግራችሁ እኔ ቦታው ላይ ሆኜ ያየሁትን ሳይሆን እሷም ይሄንን ለሰው እንዳወራውም ሳይሆን ጀስት በቃ እንደ ጓደኛ ሼር ያደረገችኝን ነገር ግን በእርግጠኝነት በዚህ ፕሮሰስ ብትኖሩ ሰዎች ትኖራላችሁ ብዬ ስላሰብኩ ነው ድምፄን ቀስ ማድረገው። ልጆች ተኝተዋል እንዳረብሻቸው ነው። እና የለም በቃ ተመለሱ ማለት ነው። ሲፈለግ እስር ቤት ነው ያለው እሱ ነው እንጂ ከዛ እዛ ሆኖ ስልክ ለሚያውቀው ሰው የሚደውለው ከዚህ ቪዚት ማድረግ አይችሉም ሰዎች። እዚህ ለሚያውቃቸው ሰዎች ምናምን ደወለ። ደግሞ ምንድነው አሁን አንዳንዴ እዚህ ሀገር ቤተሰብ ሲኖራችሁ ጥሩ ነው፣ ቤተሰብም ከሌላችሁ ደግሞ ከባድ ነው። አንዳንዴ አሁን ስልኮችን በቃል መያዝ እኔ አሁን ያን ቀን
የማንን ስልክ በቃሌ ላቅ እችላለሁኝ ብዬ አንዳንዴ በጣም በመዘናጋት ውስጥ በጣም የቅርባችንን ሰው ራሱ ስልክ ላናውቀው እንችላለን። ስለዚህ በጣም የቅርባችሁ ቢያንስ 1 2 5 ስልክ በጭንቅላት ለመያዝ መሞከር ማለት ነው። የአንዱ ባይሆን የአንዱ ባይሆን የአንዱ ብለን እና የእውነት እኔ ከባሌ ውጭ የማንንም ስልክ በቃሌ አላቅም እዚህ ሀገር እና የሆነ ነገር እንኳን ኢፍ ሰምቲንግ ሀፕን ላይፋችሁ ላይ የሆነ ነገር ቢፈጠር 1 5 ሰው 6 ሰው ቢቻል 10 ሰው ችግር የለውም እኮ በጭንቅላታችን ብንይዝ ቁጥር ካላወቅን ምንድን ነው የምንሆነው? አይገርምም? አንዳን እሱ ነው መደወል የሚችለው። ኦልሬዲ ወረቀቱ ፕሮሰስ ላይ ያለ ነው። ጠበቃ ይዟል ምናምን። ጠበቃ እንደ አዲስ እነሱ ሀበሾች ምናምን ተሰብስበው አናገሩ ምናምን ፕሮሰስ ላይ ነበረ እና አሁን እንደውም መች ነው ትላንት ወዲያ ነው ምናምን ይሄንን ነገር እሺ ከምን ደረሰ በእናትሽ የእሱ ጉዳይ ስላት ምንድን ነው ያለችኝ? ስሙን ጠፋብኝ። ብቻ ሆነ እንደ ካምፕ ነገር እዛ አስገብተውታል። እዛ ገቡ ማለት ሞስትሊ ዲፖርት ነው የሚደረጉት። ወደ ላይፍ ስታይላቸው ሳይሆን የሚመለሱት ከዛ በኋላ ወደ ኢትዮጵያ ነው ሊላኩ የሚችሉት ብላ ስትለኝ በጣም ነው ያዘንኩት። የእውነት በጣም ነው። ምክንያቱም አይደለምና ዲፖርት ተደርጎ ወደ ኢትዮጵያ መመለስ እዚህ ሀገር እንደዚህ እየኖረን ለቫኬሽን እኮ ብለን ኢትዮጵያ ለመሄድ ስንት ጣጣ አለብን አይደለ? ያንን ጣጣ መሙላት ሲያቅተን ሁላ እንዘናጋለን፣ እንተዋለን፣ እናራዝመዋለን፣ እንቆያለን ማለት ነው። አይደለምና አሜሪካ ነገር ማለት አንደኛ የመጣበት መንገድ ራሱ በፕሌን ቁጭ ብሎ የመጣ ሰው እና እንደዛ ድንበር አቋርጦ ከኢትዮጵያ ጀምሮ እንደዛ ተንከራቶ አሜሪካ ነገር የመጣ ሰው እውነት ላይፍን ራሱ እኩል ቫሊው አያደርገውም የመጣበት መንገድ። ከዛ በኋላ ደግሞ በቃ አይዱ ነው እንዴት ነው ለቫኬሽን እንኳን ብለን መሄድ ከባድ በሆነበት ጊዜ እኔ በቃ ከአእምሮዬ በላይ ነው የሆነብኝ እውነት ለመናገር። ቢካዝ ደግሞ ልጁ እንዲህ በአይንም ስለማውቀው ደግሞ የሆነ ቀጫጫ ምንም በቃ እንደዚህ አይደለምና እንደዚህ የሆነ ነገር ሊያደርግ ይችላል ምናምን ብላችሁ የምታስቡት ሰው ብሎ ነዋሪ በቃ ኑሮውን የሚኖር አይነት ልጅ ነው እና በእንደዚህ አይነት መንገድ እያለፋችሁ ያላችሁ ሀበሾች ካላችሁ ፕሮሰሳችሁ ምናምን ከመንግስት ጋር እንደዚህ ንክኪ ካለው ገና ጠበቃ ይዛችሁ ለኬዛችሁ እየተከራከራችሁ ካላችሁ እንደው ጥንቃቄ እንድታደርጉ ስለፈለኩኝ ነው። መጠንቀቁ አይከፋም። ከዛ ደግሞ አሁን ቲክታክ ላይ ምን አየሁኝ? ትላንት 3-4 ቪዲዮ እንደውም ቲክታክ ላይ እያየሁኝ ነበርና በጣም ገረመኝ። አንድ ይሄ አሁን አይስ ነው ምናምን ስማቸው ራሱ ትክክል እያዘለኝ የእውነት እነሱም ዋልማርት ነበሩ። በጣም በሚገርም ሁኔታ ሰፈሬ ማለት ነው 2 መብራት ነው እና አንደኛውን መብራት አልፌ ሁለተኛው ላይ ሌፍት ነው ማድረገው እዛ ዋልማርት ለመሄድ ማለት ነው። ከኔ 3 ደቂቃ ከቤት ወጥቼ 3 ደቂቃ ነው ድራይቭ ማድረገው በጣም በሚገርም ሁኔታ እና እዚህ ጋር ነበሩ ማለት ነው። በጣም ነው የገረመኝ። እዚህ አጠገቤ ነበሩ እንደማለት ነው እና ኦልሬዲ በቃ ኮሎራዶም ገብተዋል። ሰው ነው ቪዲዮውን የሆነ ነጭ መኪና ከበውታል ነገር ማለት ነው። እንግዲህ እዛ ውስጥ የፈለጉት ሰው ሊኖር ይችላል። ሌላ ሰው ነው ቪዲዮውን የሚቀርጸው። እንደን ቪዲዮ በመሀል ይቋረጣል ማለት ነው እና እንግዲህ ከኔ ቤት የ3 ደቂቃ መንገድ 2 መብራት ተሻግሮ ነው ያለው የነበሩት። ስለዚህ ድራይቭ ስታደርጉ እኔ ለራሴ ነው እንደውም አሁን በስልክም እያወራሁ የነበር ከጓደኛ ገምናለች። አንቺ ነሽ ምዞሪው እናቴ ከጠዋት እስከ ማታ ተጠንቀቂ ያለችኝ። ድራይቭ አሁን ሩቅ ድራይቭ ላለማድረግ ወሰንኩ። ቢካዝ እኔ ምንም አይገደኝም ማለት እንዴት ነው ምኖሮ ዴንቨር ከሆነ ዴንቨር ብቻ ላሉል ይችላለሁ፣ እሄዳለሁ፣ ዝም ብዬ እሄዳለሁ በቃ። እና ሩቅ ድራይቭ አታድርጉ ስራ ቦታ ካልሆነ በስተቀር ወረቀት ይዛችሁ ውጡ። አይ ዶንት ኖ እኔ አሁን ለእኔም አዲስ ነው። ፓስፖርቴን ነው ይዤ መዞር ያለብኝ፣ ግሪን ካርዴን ነው ይዤ መውጣት ያለብኝ። ግን አትሊስት በተቻለ መጠን አይዲያችሁን ሜክ ሹር እጃችሁ ላይ መሆኑን። ሩቅ ድራይቭ አታርጉ ስራ ካልሄዳችሁ በስተቀር። እንደኔም የመዞር ምናምን እንደዚህ የመንጠልጠል ደግሞ እንትኑ ካላችሁ አትሊስት ለሆነ ያህል ጊዜ በተቻለ መጠን ልጆቻችን ግዴታ መውጣት አለባቸው፣ መጫወት ይፈልጋሉ። ግን ቅርብ ቦታ ማለት ነው ቤት ውስጥ ረጅም ሰዓት ለማሳለፍ መሞከር። ስትወጡ ግሪን ካርዳችሁን ፓስፖርታችሁን እኔንም ጨምሮ ማለት ነው ይዞ ለመውጣት መሞከር እና ባለፈው ሚኒሶታ የነበረውን ነገር በደንብ ሰምተናል ሀበሾች ሲሉ ማለት ነው። እና አሁን ግን ትላንትና ቪዲዮን ሳየው እንግዲህ ለእኔ ቤት የ3 ደቂቃ መንገድ 2 መብራት ተሻግሮ ነው የነበሩት እና እዚህም አካባቢ አሉ ማለት ነው። ስለዚህ አንዳንድ ጊዜ ምንድነው ከባዱ፣ ለምሳሌ እነሱ ስለመሰላቸው ብቻ ወረቀት ኢቨን ቢኖራችሁ ሲቲዝን ብንሆን ምንም ለውጥ አመጣም ስለመሰላቸው ይዘውኝ እስር ቤት ቢሄዱ ገና ከዛ እኔ ወረቀት እንዳለኝ ፓስፖርት እንዳለኝ ሲቲዝን እንደሆንኩ ተጣርቶ እስክወጣ ራሱ ፕሮሰስ አለው አይደለ? ፍርድ ቤት ተቀርባላችሁ፣ ዳኛ ጋር ኮርት ምናምን የሆነ ጠበቃ የሆነ ነገር ብቻ አለው። ዝም ብለው ስላረጋግጡ ወደ ቤታችሁ አይልኳችሁ መቼም። እንደዛ ነው የሚሆነው ፕሮሰሱ መቼም። ስለዚህ ያንን ሁሉ ነገር ራሱ አድርጎ መምጣት ቴክስ ታይም
ሜንትላችሁ ላይ የሚፈጥረው ነገር አለ ምናምን ከባድ ነው። ስለዚህ እንደው በቃ እንጠንቀቅ ለማለት ነው። እና እሱ ላይ የሆነ ያለው ነገር ደግሞ ምንም በቃ አሁን እንደዚህ ነው የሚባልም ፋሚሊ የለም። ይሄ ነው ብሎ በትክክል ለሰውም የሚያስረዳ ማለት ነው። እንደዚህ አንዱ ከአንዱ ከሚያገኘው ኢንፎርሜሽን በዘለለ ኤኒዌይስ እንደው ይሄንን ልበላችሁ ብዬ ነው። እናንተም ጥንቃቄ አድርጉ፣ ሁላችንም እንጠንቀቅ በተቻለ መጠን። ያ ይህንን ይመስላል። በሚቀጥለው በሌላ አዲስ ቪዲዮ እንገናኛለን። እወዳችኋለሁ። ናፍቃችሁኛል። ባይ